የሴክስ ቪዲዮዎች ነበሩ እና የአባቴን ገበና ውጭ እንደሚያወጣቸው ብዙ ነገሮችን ሲነግረኝ እሱ ጋር መተኛት ያላነሰ ደግሞ ጭራሽ ሌሎች ወንዶች ጋር እንድተኛ ነው ያስገደደኝ። እስከዛሬ ነበር ተሽሎታል ደኗል ሲባል የምትመጪው? በኖረበት ከተማ እሱ አንገቱን እንዳይደፋ ስል ነው ራሴን መስዋዕትነት ውስጥ የከተትኩት። ያው እኔ ግዴታ ስለሆነብኝ ነው። እኔ ልጅ አለ ብዬ ተስፋ ቆርጫለሁ። ልጅ አለ ብዬም አላውቅም። እኔ በእኔ ተስፋ ቆረጥክ? አዎ ተስፋ ቆርጬብሻለሁ። ምናልባት ሞቴን እየተመኘውም ነበር በዛ ሰዓት። በቃ ሞት እስከመመኝ ድረስ። አባቴ አይናፍቀኝም ማለት እኮ አይደለም፣ በጣም ይናፍቀኝ። የቱ ነው የሷ እውነት? የሷ እውነት ጥላይ መሄድ ነው። እናቴ ባትኖር እኔ ሞቼ አልነበር። ገሎኛል። በቃ አባቴ ተረጋጋ። ጓደኛ መስሎ አብሮኝ እየበላ አብሮኝ እየጠጣ በተከበረበት በኖረበት ቦታ በኖረበት ሀገር ሲዋረድ ማየት አልቻልኩም። ወይኔ ልጅ አንዴ ደወለልኝና ላገኝሽ ሲለኝ እኔ ምናልባት ስለ ቤቱ መፍትሄ ይኖረዋል ብዬ አንተን ከጭንቀት ለመገላገል አገኘው። ስለ ቪዲዮቹ ተከበር አትወቅ ያለቃ የቪዲዮ የሚያሳየሽ የምን ቪዲዮ? ሴቶች ጋር ሌላ ነገር ስታደርግ ልጁ ከምታክል ሴት ጋር መተኛት ሳይቀፈው ነው ያን ያህል አብሮኝ የተኛው። ጭራሽ እሱ ጋር ምንም አይነት ግንኙነት እንዳይኖረኝ ነው የተደረገው። አባቴን ማየትም መስማትም የምችልበት ቦታም ላይም አልነበርኩም በሰዓቱ። ብዙ ሰዎች ናቸው እዛ የሚመጡት፣ ባለሀብቶች፣ ትዳር ያላቸው በጣም ዝነኛ የሆኑ ሰዎች ናቸው እዛ የሚመጡት። ላስረዳሽ፣ ተረጋጋ። እኔ ለዚህ ሁሉ ያበቃሽ ድግምት ይሰሩባቸዋል ምናምን እና እንደፈለጉ እንዳሻንጉሊት ነው የሚጫወቱባቸው። ሻባዬ አልፏል እኮ በቃ እባክህ አንድ ነገር በለው እባክህ እኔም ያለኝ። ሰላም ውድ ተመልካቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ እኔ እንደምታውቁኝ ናሁም ደረጀ ይባላለሁ። ዛሬ በጣም በአስደሳች ዜና ወደ እናንተ መተናል። ሆኖም የካሜራማናችን ጉዳይ በደህና ጤንነት ላይ እንደሚገኝና እኔ ሙሉ በሙሉ ተሽሎኝ ወደ ስራ እንደመጣው ለማሳወቅ ያክል ነው። እንግዲህ ከጎን ያለችው ማናት ልትሉኝ ትችላላችሁ። ከጎን ያለችው የአቶ ሄኖክ ልጅ ናት፣ ሄርሜላ። በእኛ ሰዎች በተከታተሉት መሰረት እንግዲህ እሷን አፈላልጎ ለመያዝና ለማግኘት በቅቷል። ሆኖም ደግሞ አልፎ ተርፎ አንድ ቪአይፒ የሚባለውን ቤት እንዳዘጋን ለእናንተ ለማቅረብ ወስዳለሁ። ዛሬ እንግዲህ በጣም ባስደሳች ዜናን የመጣ ነው። ልጁንም ይዘናታል። አንድም እንግዲህ አንድ ቤት እንዳሻሸግንና የተወሰኑ ሰዎችን እንደያዝንና ለህግ እንዳቀረብን ነው። በኮመንት እንግዲህ የካሜራማናችንን ጉዳይ አስጨንቋችሁ ስጠይቁ ለነበራችሁ ካሜራማኑ ከሆስፒታል ወጥቶ በቤቱ ይገኛል። በአሪፍ ጤንነት ላይ ይገኛል። ትንሽ ከአንድ ሳምንት ምናምን በኋላ ወደ ስራ እንደሚመለስ ተስፋ አለኝ። እስኪ ዛሬ ከአቶ ሄኖክ ልጅ ጋር ትንሽ ቆይታ ይኖረናል። ራስዎን ታስተውቀን። ስምሽ ማን ነው? ሄርሜላ ሄኖክ እባላለሁ። አመሰግናለሁ እናንተ ከብዙ ስቃይ ስላወጣችሁኝ፣ ከብዙ ችግር ስላወጣችሁኝ በጣም ነው የማመሰግነው። በዚህ አጋጣሚ ያው ለህይወታችሁ ሳትሰጉ እኔን ለመርዳት ፈቃደኛ ስለሆናችሁ አመሰግናለሁ። አንዳንድ ጥያቄ የምጠይቅሽ ይሆናል። እንግዲህ አንቺን የኛ ሰዎች አንቺን ተከታትለው ያዙሽ እንግዲህ እዛኛው ቪአይፒ ቤት ይሆናል እና እዛ ቤት ስትሰሪ የነበሩት ተግባሮችንና ሲከናወኑ የነበሩትን ነገሮች ሰፋ ባለ መግለጫ ትንሽ ተንተን እንድታረጊልን ፈልጋለሁ። ያው ማለት የግል ፕራይቬሲ የሚባል ነገር አለ። ግን እናንተ ያው ብዙ መስዋዕትነት ከፍላችሁ ህይወታችሁን አደጋ ላይ ጥላችሁ እዚህ እንድቀመጥ ወይም ደግሞ ራሴ ጋር እንደሆን ስላደረጋችሁ ነው ያው ይህን ነገር ለመናገር የተገደድኩት። ያው የአባቴ ጓደኛ እንደምታስበው ከምታስበውም በላይ ነው ጭካኔው። ያው እናንተም አባቴ አላቅም አግኝታችሁ እንደሆነ አውቃለሁ እና የነገራችሁ ይመስለኛል በሰፊው። ያው እዚህ ስራ ውስጥ እንድገባ ያደረገኝ አባቴ ብዙ ጊዜ አዘውትር ነበረ እዛ ቤት እና ብዙ ቪዲዮዎች ነበሩ ሰውየው ጋር ከምታስበው በላይ በጣም ብዙ ቪዲዮዎች የአቶ ሄኖክ ጓደኛ ጋር እሺ። እና መጀመሪያ ወደ 3 ቪዲዮዎችን ያሳየኝ። ምን አይነት ቪዲዮዎች ነበሩ?
የሴክስ ቪዲዮዎች ነበሩ እና የአባቴን ገበና ውጭ እንደሚያወጣቸው ብዙ ነገሮችን ሲነግረኝ እንደሚለቃቸው ምናምን ሲነግረኝ ለአባቴ ምንም ማድረግ እችላለሁ። ምክንያቱም አባቴ ለኔ የከፈለው መስዋዕትነት በጣም ብዙ ስለሆነ ከቃላትም በላይ ስለሆነ አባቴ ለኔ ብዙ ነገሬ ነው። በጣም የተከበረም ነው። በተከበረበት በኖረበት ቦታ በኖረበት ሀገር ሲዋረድ ማየት አልቻልኩም። እሺ አንድ ጥያቄ ደግሞ እኔ አቶ ሄኖክን እንግዲህ ቤቱ ድረስ ሄደን እንዳዋራ ነው ነግረንሻል እና ሆኖም አቶ ሄኖክ ለኛ ያለን ነገር እንዲህ ታመሜ የአልጋ ቁራኛ እንኳን ሆኜ ልጅ ጥላኝ ሄደች ነው እያለ ያለው። ምክንያቱም እሱ እዚህ ጋር የሚያስበው ነገር ጠልተሹ እንደሄድሽ እንደማትፈልጊው ነው። አንቺ ደግሞ እዚህ ጋር እያልሽን ያለው ነገር ስለ አባትሽ ጥሩነት እንደምትወጁ ነው። እሱ ግን የአመለካከት እዛ ጋር የለውም። ለኛ የነገረን ነገር ነው። አዎ እሱ ሊያስብ የሚችለው ያ ነው። እኔ ግን በሰዓቱ ተገድጄ ስለነበረ ነው የእሱን ክብር ለመጠበቅ እንዳልኩ ቅድም በተያዘበት ቪዲዮ እሱን ላለማዋረድ በኖረበት ከተማ እሱ አንገቱን እንዳይደፋ ስል ነው ራሴን መስዋዕትነት ውስጥ የከተትኩት። ያው እኔ ግዴታ ስለሆነብኝ ነው። መጀመሪያ የአቶ ሄኖክ ጓደኛ ጋር ያው አባቴ ማለት የእሱ ጓደኛ ጋር ነው እንዴት የተደረገው ይሄ ነገር የተፈጠረው ቤቱ የወሰደሽ ማለት አጀማመሩ አቶ ሄኖክን ሙሉ ንብረት ካስፈረመው ከታመመ በኋላ ነው እሱ ቤት እንድትወስዱ ያስገደደች ወይስ እንዴት ነው? ካስፈረመው በኋላ። አንቺ እንዳስፈረመው ሙሉ ንብረቱ እንደወሰደበት ታውቂ ነበረ? አውቃለሁ። ብዙ ጊዜ አባቴ ተደብቆ ስልክ ሲያወራ ሰማ ነበር። ምንም ለማድረግ አልሞከርሽም ታዲያ? ሁሉ ነገር በአባትሽ ላይ ሲፈጠር ለዛ እኮ ነው ደውሎ ላገኝሽ ሲለኝ ላገኙ የተገደድኩት። በዛ ምክንያት ነው ቪዲዮዎቹን ያሳየኝ። ኦኬ። ስለዚህ የአባትሽን ቪዲዮ ካሳየሽ በኋላ የእሱን ገበና ለመደበቅ ስትይ ነው የሁሉ ነገር ያደረግሽው? የሁሉ ነገር በጣም ብዙ ነገር ነው ያደረኩት ከምታስበው በላይ። ማለት እሱ ያለበትን ሁኔታ ሁሌ ታውቂያለሽ። ግን ያው እኛም አግኝተንሽ አንዳንድ ነገር ነግረሽ ይችላል ስላለበት ሁኔታ። እኛ አንቺን አግኝተን ከመንገራችን በፊት እሱ ስላለበት ሁኔታ ስለ አቶ ሄኖክ ማለት ነው ያው እናንተ እስከምትነግሩኝ ድረስ ይሄን ያህል የማውቀው ነገር የለም። ምክንያቱም አንደኛ ጭራሽ እሱ ጋር ምንም አይነት ግንኙነት እንዳይኖረኝ ነው የተደረገው። አባቴን ማየት መስማት የምችልበት ቦታም ላይም አልነበርኩም በሰዓቱ። ያው እናንተ እስከምታገኙኝ ድረስ ስልክም ተቀምጬ ነበረ። በምንም አይነት መንገድ የአባቴን ሁኔታ የማውቅበት መንገድ አልነበረም። ያው ጥሩ የሚባል ስራ ውስጥ አልነበርኩም። ያው ቀናቢ አባቴን የማየት ድፍረቱም የለኝም አሁን ላይ። አላውቅም ብቻ ከምታስበው በላይ ከባድ ነበር ለኔ ጊዜያቶች እና የጭካኔው ጥግ አላውቅም። ልጁ ከምታክል ሴት ጋር መተኛት ሳይቀፈው ነው ያን ያህል አብሮኝ የተኛው። አንቺ ጋር ይህ ነገር ተፈጥሯል ማለት ነው? አዋ ለዛውም ክብሬን ጠብቄ በአባቴ ቤት አገባለሁ በአባቴ ቤት ተሞሽሬ እወጣለሁ ብዬ ክብሬን የጠበኩትም በማይረባ በአንድ ሰው ክብሬን አጣሁት። ማለት የሁሉ ነገር ስታደርግ የነበረው ለአባትሽ ክብር ስትይ ነው ቪዲዮ እንዳይለቀቅ በማለት ማለት ነው። ግን ደግሞ አሁን እዚህ ጋር እሱ ያለበት ሁኔታ ከቪዲዮ አይበልጥም። አንዲ ስሜት ይሰጡኝ ልክ እኮ ነው። ግን ያለው ነገር ነው ማለት አሁን ከሞላ ጎደል ያለውን ነገር እየቀረፍ ነው። አንቺንም ከዛ ካስቀፋፊ ሁኔታ አውጥተንሻል። ከዚህ በኋላ ምንም የሚደርስብሽ ነገር የለም እና አሁን እኔ የምልሽ ደግሞ አባትሽ ካለበት ሁኔታ ያ ቪዲዮ ሊበልጥ አይችልም አይደለ? አላቅም ነገርኩ እኮ በሰዓቱ አባቴ ያለበትን እማቀው ነገር የለም። ያው አንድ እማቀው ነገር የአባቴን ክብር ለመጠበቅ እማልፈልገው ስራ ውስጥ እንደነበርኩ በቃ እሱ ጋር መተኛት ያላነሰ ደግሞ ጭራሽ ሌሎች ወንዶች ጋር እንድተኛ ነው ያስገደደኝ። ማለት እኔ አባቴ ባይሆንብኝ ኖሮ ምናልባት ሞቴን እየተመኘውም ነበር በዛ ሰዓት። በቃ ሞት እስከመመኝ ድረስ አባቴ አይናፍቀኝም ማለት እኮ አይደለም፣ በጣም ይናፍቀኛል። ለሱም ስል እኮ ነው እዚህ ውስጥ የገባሁት። በቃ አባቴ እንዳይዋረድ ስል አባቴ ቢያንስ እንኳን አላቅም ከሰፈሮቹ ጋር አብሮት ከኖሩ ግለሰቦች ጋር ቢያንስ እንኳን ሰላም እንዲባባልልኝ ስለምፈልግ ነው።
ያን ያደረኩት። ምናልባት ይሄ ነገር አላቅም ሊገባም ላይገባም ይችላል። ነገር ግን እናንተ እስከምታወጡኝ ድረስ ለእኔ ሞቴን እየናፈኩኝ ሞቴ እየራቀብኝ የሄደበት ጊዜ ነበር። ምን አይነት ጨካኝ እንደሆነ ከኔ ይበልጥ ደግሞ አላቅም ብዙ ባለ ትዳሮች ብዙ እዚህ ስቃይ ውስጥ የከተታቸው ሰዎች ያውቁታል። ብቻ ምን አለፋክ አውሬ ራሱ ይቀርበታል በሱ። አውቃለሁ ሄርሚ፣ አሁን የደረሰብሽ ነገር ቀላል እንዳልሆነ አውቃለሁ እና ያሉም ነገር አንቺ ላይ እየተደራረበ እንደመጣም አውቃለሁ። ይህ ነገር መጠየቄ ተገቢ አይደለም፣ ግን ተመልካቾቼ ማወቅ ያለባቸው ነገር ስለሆነ ነው እንጂ መጠየቄ ተገቢ ሆኖ አይደለም። ግን አሁንም ቢሆን ያለውን ነገር ደርሰንበታል። አንቺንም ከዚህ ችግር ውስጥ ከዚህ ማጥ ውስጥ ለመውጣት ችለናል። እንግዲህ ባለፈው እንዳልኩሽ የአቶ ሄኖክ ጓደኛ ቤት ሄደን ይዘነው ነበረ እና ባላሰብነው ወጥመድ ውስጥ ገብተናል። እሱም ያመለጠን ሲሆን ያው ሰፊ ክትትል እየተደረገበት ይገኛል። ኃይል በየቦታው ተሰማርቶ እና እዛ አካባቢ ሲከታተሉ የነበሩ ኃይሎች ናቸው የአንቺን ፎቶ ስለነበረ አንቺን ሊያገኙሽ እዛ ቤት ስገቢ ስትወጪ ሊያገኙሽ የቻሉት እና ቤቱም ሊታሸግ የቻለው። አሁን ያለበት ቦታ አይታወቅም። አሁን ያለበት ቦታ አይታወቅም፣ ግን እየተከታተል ነው። አንቺ በእኛ አንቺ ሰውዬ በጣም አደገኛ ነው። አሁን እሱ መጣ ማለት አባቴንም ማለት ደህና ሁኔታ ላይ አይደለም ማለት እኮ ነው። ችግር የለም። አንቺም አቶ ሄኖክም በእኛ ቁጥጥር ስር በህግ ከለላ ስር ትሆናላችሁ። የእናንተ ጉዳይ ምን የሚያስጨንቅ ነገር የለም። ከዚህ በኋላ እኛም ጉዳዩን ይዘነዋል። ሰፊ ክትትል የምናደርግ ይሆናል። በየቦታው እነሱ አሉበት በሚባለው ቦታ ሁሉ ኃይል ተሰራጭቶ በክትትል ላይ እንገኛለን። እናንተ ምን የሚያስጨንቃችሁ ነገር የለም። እናንተ አሁን እዚህ ጋር ማድረግ ያለባችሁ ነገር ያለባችሁን ችግር ፈታችሁ አባትሽንም ማስታመም ባለበት መንገድ አስታመሹ፣ ጸበልም ከሆነ በሚያስፈልገው ነገር አገዘሹ። እሱንም በአስተሳሰብም በስነ ልቦናም ቀድሞ ወደነበረበት ቦታ መመለስ ነው ያንቺ ኃላፊነት። አቶ ሄኖክ የተማረ ሰው ነው፣ ምሁር ነው፣ አሪፍ ስራ የነበረው ሰው ነው። አሁንም ቢሆን ጤናው ከተመለሰለት የተወረሰበትን ንብረት መተካት እንደሚያቅተው ሙሉ እምነት አለን እኛ። የአንቺ ኃላፊነት አሁን እዚህ ጋር ያለውን ነገር ተከታትለሽ እሱንም ወደ ጤናው መልሰሽ ወደ ቀድሞ ቦታው መመለስ ነው። አሁን እሱ እዚህ ጋር በጣም ትልቅ በሽታ የሆነበት የአንቺ ማጣት ነው። በቃ አንደኛን ባለቤቴን አጥቻለሁ፣ አሁን የልጅ ጉዳይ ነው የሚለን። እንግዲህ ጠይቀናል። እሱንም ማዘርንም ዛሬ ቤት አይገኙም፣ ገዳም ሄዳለች ብለውኛል ጸበል ለማምጣት። እነሱም ሲመጡ ከእሳቸው ጋር እማገናኝሽ ይሆናል። ይቅርብኝ። እኔ አህቴን በምን አይኔ ነው ማለት? እሷስ እንዴት ይቅር ልትለኝ ትችላለች? ይቅርብኝ። አህቴን እንኳን የማየት ድፍረቱ የለኝም። ችግር የለም። አሁንም እነሱ እያሉ ያሉት አያትሽም ብትሆን በእኔ እጅ በልታ ምን አጉዶይባት ነው እያሉ ነው። በአንቺ ጎን ያለውን ነገር አላወቁም እነሱ። አባትሽም እንደሆነ ይህን ስለ ቪዲዮም እዛም ስለሚያስፈራሩሽ ነገር ምንም የሚያውቀው ነገር የለም። እውነቱን የሚያውቀው ማንም ሰው የለም። እዚህ ጋር እውነቱን እየነገርሽን ያለው አንቺ ብቻ ነሽ እና ይህን ነገር ሲያውቁ ለራሳቸው ለእነሱ ብለሽ እንደሆነ ስለሚያውቁ ምንም የሚያስጨንቅ ነገር የለም። አሁንም ቢሆን እኔ የምልሽ ነገር እዚህ ጋር ምንም የሚያስጨንቅሽ ነገር የለም። አንቺ አሁን እዚህ ጋር መጨነቅ ያለብሽ ስለ አባትሽ ጉዳይ ብቻ ነው። እሱም በምን መልኩ ጤናውን መመለስ እንደምችል ብቻ ነው ማሰብ ያለብሽ። በቃ የአንቺ ኃላፊነት የአባትሽን ጤና መለሰሽ ወደ ቀድሞ አቋሙ መመለስ ነው። የዛ ሰዓት ምንም የሚከብዳችሁ ነገር የለም። ያጣውን ንብረት እንዳለ ይመለሳል። ሀብት እኮ የሚመጣ ነገር ነው። እኔ አባቴን ዋናው ማግኘት እንጂ አባቴ ሲጀምር ትልቅ ህመሙ እኔን ማጣቱ። አባቴ እኔን ካገኘ ሰላም ይሆናል። ሲጀመር እኔ በምችለው አቅም አባቴን አግዘዋለሁ። ነገር ግን አላቅም፣ በተለይ ሁለቱንም የማየት ድፍረት የለኝም። በተለይ ደግሞ አያቴን የማየት ድፍረቱ የለኝም። እኔ እንዴት አድርጌ አይኗ እንደማየው አላቅም። ችግር የለም። እዚህ ያለውን ነገር ችግር የለም። እኛም በመሀል ገብተን ያለውን ነገር እንፈተዋለን፣ ያለውን ነገር እናብራራላችኋለን። አንቺ በዚህ ጉዳይ ምንም አትጨናነቂ።
እሺ ሄርሜላ፣ አንድ ደግሞ ሌላ ተጨማሪ መጠይቅሽ ነገር እኔ አሁን እዛ ማሳጅ ቤት ውስጥ ቪአይፒ አገልግሎት ውስጥ ምን ምን አይነት ነገር ነው ውስጥ የሚፈጸመው? ምን ምን አይነት ነገር ነው ያለው? ይህንን ትንሽ ለተመልካችና ለእኛ ግልጽ አድርጊልን። ያው እንደምታውቁትም እናንተ በጣም ብዙ ሰዎች ናቸው እዛ የሚመጡት፣ ባለሀብቶች፣ ትዳር ያላቸው በጣም ዝነኛ የሆኑ ሰዎች ናቸው እዛ የሚመጡት እና እዛ በሚመጡ ሰዓት የሆነ ነገር ነው ብቻ መጠጣቸው ውስጥ ወይ ደግሞ የሚሰጧቸው እና ከምታስበው እራሳቸውን አያውቁትም ማለት የሚያደርጉትን ነገር። እዛ ጋር ደግሞ ቪዲዮ ይቀረጻል። ብዙ ጊዜ ልክ አባቴንም እንዳደረጉት በቪዲዮ አታለው ነው የሆነ ሰው እንትን የሚያደርጉት በህይወታቸው የሚጫወቱባቸው። ከገንዘብም ባሻገር ደግሞ ወይ ልጆቻቸው ጋር ወይ ቤተሰቦቻቸው ጋር በጣም የከፋው ነገር ደግሞ ያው ድግምት ማለት ብዙ ጊዜ ድግምት ይሰሩባቸዋል ምናምን እና እንደፈለጉ እንዳሻንጉሊት ነው የሚጫወቱባቸው። እዛ ጋር የሚሰሩ ሴቶች ደግሞ ምንም ነገር ተሰጧቸው አይደለም፣ አይሰጣቸውም። ግን ደግሞ ያው ልክ እንደኔ ተገደው የሚገቡ ናቸው ብዙዎቹ። ያው በፍላጎታቸው የገቡ ይና ያለ አይደለም፣ ግን ብዙዎቹ ተገደው የገቡ ናቸው እና የሆነ ጭስ ይጨሳል። ከምታስበው በላይ ራሳቸውን አያውቁትም። ቅድምም እንደነገርኩ ብቻ በጣም በሚያሳዝን ሁኔታ ከዛም ወጦ ራሳቸውን አያውቁትም። ምን እንዳደረጉ ምን እንደተፈጠረ የሚያውቁት ነገር የለም። ደግሞ አንድ ጊዜ እዛ መምጣት ከጀመሩ በተደጋጋሚ በቃ መምጣታቸው ግዴታ ነው። ይመጣሉ ሁልጊዜ እና ልክ እንደ አባቴ ብዙ ሰዎች በዚህ ምክንያት ነው ህይወታቸውም የሚበላሹ። ሰውየው ከምታስበው በላይ አስቦ አልሞ ጭንቅላቱ ላይ ቁማር ሰርቶ የሚሄድ ሰው ነው። እንዲህ ቀልድ የሚባል ሰው አይደለም። እንደ አባቴ ልክ ጓደኛ መስሎ አጃጅሎ የሚቀርባቸው ለጥቅሙ ሲል ነው። ገንዘብ የሚበቃው አይደለም። ከምታስበው በላይ ሆዳም ነው እና በጣም ብዙ እህቶቼ በቃ ሴተኛ አዳሪ የመሆን ግዴታ ኑሮባቸው እንጂ ለገንዘብ ብለው ወይ የሆነ ጥቅም አግኝቶ አይደለም እዛ ላይ የሚሰሩት ያን ቪዲዮ። ክብራቸውን ትተው ብዙ ነገራቸውን አጣው ነው እየሰሩ ያሉት። ያው እናንተም ለነሱ ትደርሱላችኋላችሁ ለኔ እንደደረሳችሁ ብዬ አስባለሁ። ደሞም ታደርጉታላችሁ። ያው ብቻ በጣም ብዙ መጥፎ ነገሮች ናቸው የሚሰሩት። በተለይ ደግሞ ድግምቱ ዙሪያ ማለት ነው። ያን ነው የሚሰሩት። እንግዲህ ሄርሜላ አሁን እኛ አንድ ቤት አዘጋም ማለት ይሄ የኛ ግብ አይደለም። ይሄ ስራ በየቦታው እንደምትሰራፋ እናውቃለን። ለዚህም ነው እኛ ጉዳዩ ስንገባበት ቀለል ያለ ነገር መስሎ ነበረ፣ ግን በጣም እጅግ ስር የሰደደ ነው። በጣም ብዙ ትልልቅ ሰዎች በጣም ባለስልጣኖች እዚህ ጉዳይ ውስጥ እንዳሉ እናውቃለን። ሆኖም ግን እኛም እረፍት ልንሰጡ አልፈለግንም። ጉዳዩን በየቦታው ሰው መደበን እየተከታተልን እንገኛለን። ያለውን ነገር ከስር ከስርም ለተመልካች የምናሳውቅ ይሆናል። አሁን ቀጥታ መውሰድሽ ወደ አባትሽ ነው። እንግዲህ እስኪ አገናኛችኋለሁ። እስኪ ተከታተሉ። ሰላም፣ እንዴት ናችሁ? እንደምን አለ? ሰላም ናችሁ? ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆየኝ። ብዙ ነገር ስትሰሩ ነበረ። በጣም ደስ ብሎኛል። ስላደረጋችሁ ነገር ሁሉ እየተከታተልኳችሁ ነበረ እና ስላደረጋችሁ ነገር ሁሉ በጣም ደስ ብሎኛል። እሺ፣ ከምንም ነገር በላይ ደግሞ የምነግራችሁ ነገር ያው ባለፈው እናንተ እኔ ጋር እንድትመጡ የፈለግኩትም እኔ ነበርኩኝ እና መታችሁ ጤንነት የመልሳችሁልኛል። በጣም አመሰግናለሁ። አንተና የስራ ባልደረቦች በሙሉ እድሜና ጤና ይስጣችሁ። አሜን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን። በጣም አመሰግናለሁ። እሺ፣ በጤናህ በምን ላይ ይገኛል አቶ ሄኖክ? የጤናህ ጉዳይ? እግዚአብሔር ይመስገን በጣም ደህና ነኝ። አሁን በጣም ደህና ነኝ። ያው እንግዲህ እየተሻለ ነው። ማደክሟም ማሰለችዋም እናቴ ያው ከየገዳማቱ እየሄደች ጸበል እያመጣችልኝ ዛሬ እየተከባከበች ነው ያለችው። አሁንም እንደሌለች ነገር አሁንም የሄደችው አንድ ደርሶ መልስ ጉዞ አለ ምናምን ተብላ ወደዛ ነው የሄደችው እና ያው ከዛ ጸበሉን እምነቱንም ታመጣልኛለች። በሷ ምክንያት ከምን ነገር በላይ ደግሞ ያው እግዚአብሔር አለ።
እናንተ ደግሞ እዚህ ባትመጡ አሁን በጣም ብዙ የሚያውቁኝ ሰዎች እየደወሉ የጠፋበት ምክንያት ይሄ ነው ወይ እኛ ሌላ አልመሰለም እና በጣም ብዙ የሚያውቁኝ ሰዎች ከመኮንን ይልቅ እያበረታቱኝ ነበር እኔም ብቻ ሳይሆን ደግሞ እናንተንም ጭምር እንዲህ አይነት የሚሰሩ የህግ አካል አለ እንዴ እስከ ማለት ደረጃ ድረስ ነው እኔ ራሱ ብዙ ኮሜንት ሲሰጡኝ የነበሩት ማለት ነው። ስለዚህ ያለው ይሄ ነገር ይሄ ነው። እኔም በእነሱ ስም በራሴም ስም በእናቴም ስም በጣም አመሰግናቸዋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን። እሺ እንግዲህ ከባለፈው ካየነውን ደህና መስለህ ትታያለህ። በጣም ድምፅህም ትንሽ ነቃ ብሏል ዛሬ። እግዚአብሔር ይመስገን። እንዴት ነው እየተከታተልክ ነው ሆስፒታል ያለውን ነገር በጤና ጉዳይ? አዎ እየተከታተልኩ ነው። ባገኙት አጋጣሚ ያው ሕክምና የሚያስፈልገውን ነገር በሕክምና ጸበሉም አለ ምንም አለ። ያው እንግዲህ እንደ እግዚአብሔር ፍቃድ እስካሁን አለው። እንግዲህ እግዚአብሔር ይመስገን ነገም የተሻለ ቦታ ላይ ይኖራሉ ብዬ አስባለሁ። እንግዲህ ያው ደስ በሚል ሁኔታ እንግዲህ አንድ ደስ የሚል መረጃ ልንገርህ። የሆነ አንድ ቤትም እንዳሻሸግን ልነግርህ እፈልጋለሁ። የቪአይፒ አገልግሎት የሚሰጥ መረጃው ደርሶ የሆነ አላውቅም። ያው እናንተን ስከታተል ያው እያንዳንዱ ነገሮች ስለምከታተል የምትሰሩትን ስራ ስለምከታተል ለዛ ነው። እና ያው እንግዲህ ባለፈውም እንደነገርኳችሁ በጣም ስጠቀምበት ከነበረው ቤት አንዱ እሱ ነበረና ያው ከመጠቀምም በላይ በጣም ብዙ ሰዎችን ትልቅ ችግር ውስጥ ሲከት የነበረ ቤት እሱ ነበረ። ያው ገና ነው። አሁን አንድ ቤት አዘጋም ብላችሁ እናንተን ብትሆኑ ልትኮራሩ አይገባም። ስራችንን ጨረስን ልትሉ አይገባም። ይህን ሰርተናል ብላችሁ እንኳን ማውራት የለባችሁ። ምክንያቱም እንደዚህ አይነት ቤቶች ከተማችን ውስጥ በጣም ብዙ ናቸው ያሉት፣ በጣም ብዙ። ስለዚህ ለነፍሳችሁ ሳሳሱ ጉልበታችሁን ጊዜያችሁን ሰውታችሁ እንዲህ አይነት ነገር እያደረጋችሁ ስለሆነ አሁንም ቢሆን አመሰግናችኋለሁ። ችግር የለም። ግን በጣም መስራት አለባችሁ። በጣም መስራት አለባችሁ። ያው እኔ ስለማውቀው ነው እንግዲህ ለእኔ እየነገራችሁኝ ያለው እንጂ ብዙ የማያውቁ ይሄን ነገር የማያውቁ በጣም ብዙ ሰዎች ስላሉ ለእነሱ እንዲያደረግን ምናምን ብላችሁ ብትሉ ያው እንግዲህ ምንድን ነው የሚባለው በአማርኛ ወደ አንዳንድ ተረቶች አሉ መሰለኝና ያው እነሱን ጠፍተውብኛል። ለማንኛውም ግን ያው ብዙ እንደዚህ አይነት ቤቶች ስላሉ ገና ብዙ ስራ ይጠብቃቸዋል ነው የምላችሁ እኔ። እሺ እንግዲህ አቶ ሄኖክ ዛሬ ደስ በሚል ዜናዎችን የመጣ ነው ወደ አንተ ጋር። እንግዲህ ከአንደኛው ዜና ሲጀምርልህ አንዳንድ የተወሰኑ ንብረቶች እንደተመለሱ ልነግር እወዳለሁ። ማለትም በጊዜው ሳትፈርም ዝም ብሎ እንደዚህ የተወሰዱብህ ንብረቶች እንዳሉ አጫውተኸኛል። ፈርመም ደግሞ ያስረከብካቸው ንብረቶች አሉ። ፈርም የሰጣቸው ንብረቶች እንግዲህ በክትትል ስር ይኖራሉ። እንግዲህ አንተም ለፍርድ ቤት ለአንዳንድ ጉዳይ በዚህ መልኩ መጥሪያ ላይ መጣል ይችላል። እዛም ተገኝተህ እንግዲህ እንድትከራከርልህ በዚሁ ልነግር እወዳለሁ። ሆኖም ግን ሳትፈርም ያስረከብካቸው ንብረቶች እዚሁ ነገር ውስጥ የከተተ ጓደኛ እንዳለ ነግረኸኛል። እሱን እንግዲህ ተከታትለ ነው ቤቱም ድረስ ሄደን ይዘነው ነበረ እና ባላሰብነው መንገድ ወጥመድ ውስጥ ከቶን ትንሽ እኛ ላይም እንግዲህ ዛሬም የመጣው ካሜራማን ከባለፈው ሌላ ነው እንደምታየው፣ እሱም ላይም ጉዳት አድርሶበት አምልጦናል። ሆኖም ግን በነገርከን መሰረት በጣም ባለጌ ሰው ነው። በጣም አውሬ ነው። በጣም በነገርከን መሰረት ግቢ ውስጥ የነበሩ አንድ መኪና ነበረ ሳትፈርም ያስረከብከው እየተወሰደብህ እንደዚሁ። እሱን እንግዲህ ልናስመልስልህ ችለናል። ሆኖም ግን የፈረምካቸው ቅድም እንዳልኩ አሉ፣ ፈርም ያስረከብካቸው ንብረቶች አሉ። እነሱን ተከታትለ በፍርድ ቤት ይዞት ተከታትሎት አንተም እየተመላለስክ የምታስመልስ ይሆናል ከእግዚአብሔር ጋር። እግዚአብሔር ያውቃል። እንግዲህ ሌላ ደግሞ ጤናን ካገኘው በቂ ነው። ዋናው ጤና ነው። አሁን ደግሞ ሙሉ በሙሉ ጤና እንደሚመለስ ምንም አልጠራጠርም። እግዚአብሔር ይመስገን። ያው ስላደረጋችሁት ነገር ሁሉ በጣም አመሰግናለሁ ብዬ ቅድም ነገራችኋለሁ። ያው ስለተመለሱት ንብረቶች ገና ስለሚመለሱት ንብረቶች ያው እናንተ መታችሁ በእናንተ ድጋፍ ነው እዚህ ሁሉ ነገር የሆነው። ጤንነቴም የተመለሰው በእናንተ ብርታት ነው፣ በእናንተ ድጋፍ ነው እና ስለ እናንተ ካሜራማኖች ምናምን አንዳንድ ነገር ሰምቻለሁ። ያው በነገራችን ላይ ያው አንተም ግንባር ላይ ትንሽ ጥረት አለ።
በዚህ የተነሳ ነው አይደል? አይዞህ እንግዲህ ያው እንዲህ አይነት ስራ ያው የራሱ የሚከፍለው መስዋዕትነት አለ፣ ሞትም አለ አይደል? ጉዳቱ ቀላል ነው። ዋናው ነገር ግን ያው ለእናንተ ትልቁ እርካታ የሚሆነው ያሰባችሁበት ዓላማ ግቡ መምታቱ ነው። ለምን እንደዚህ ተጎዳሁ ምናምን ብለህ ጭረቱን አታስቡ። ገና ከዚህም በላይ ብዙ ነገር ትሰራለህ፣ ብዙ ነገር ትሰራላችሁ፣ ብዙ ነገር ሊገጥማችሁ ይችላል። ያው ወታደር ቤት የሚሄዱ ልኮ አይመልስም። ወይ እግሩን ይመታል፣ ወይ እጁን ይመታል፣ ወይ አይኑ ይጠፋል፣ ሞትም አለ አይደል? ስለዚህ ያው ውትድርና ደግሞ እንዲህ አይነት መስዋዕትነትም አለ። ስለዚህ ያው እንግዲህ ፈጣሪ ብድራችሁን ይክፈላችሁ ለእኔ ስላደረጋችሁት ነገር ማለት ነው። እና እንደዛ ነው። ስለ ካሜራማኑ ስለ ጓደኛችሁ ምናምን ያው ሰምቻለሁ። አሁን ጥሩ እያገገመ እንደሆነ ምናምን ሰምቻለሁ። ፈጣሪ ጨርሶ ይማረው እንግዲህ አሜን። እሱ ነው ማለት የምፈልገው። አሜን። እንግዲህ ከውጭ ስገባ እንግዲህ ከጎረቤት ጋር ነበር ከቅድም ማዘር ሳኖር እነሱ ነው የሚያስታምሙ። እንግዲህ እየመጡ አደራ ብላ ስለሄደች እሷ እየመጡ እነሱ እያዩኝ ምን አነሰ ምን ልስጥ ምናምን የምትጎርሰው ነገር የምጠጣው ውሃ ምናምን እያሉ እንግዲህ ያው እንደምታዩት ነው የተንከባከቡኝ ነው። እናንተ ስትመጡ ነው አሁን የሚወጡት። ያው አሁንም እያዩ ነው በበር በኩልና ያው ብቻዬን ሳልሆን ስቀር ደግሞ ብቻዬን ሲሆን ነው እየመጡ ጎረቤቱን ጥሩ ጎረቤት ይቻሉ። ያው እኔ እንኳን ምንም አላደርጉላቸውም። ያው የእናቴ ውለታ ነው የእናቴ ነው እንጂ እኔ ምንም አድርጌላቸው አይደለም። እንደውም አላውቃቸውም ማለት ይችላል። ምክንያቱም ያኔ እኔ ገንዘብ በነበረች ሰዓት ዞር ብዬ አይቻቸው አላውቅም። አሁን ነው እንግዲህ እነሱ እየመጡ የተንከባከቡኝና ሰው ማለት እየሆነ እያስተማሩኝ ያሉት። እንግዲህ እግዚአብሔር ይስጣቸው። እንግዲህ ሌላ ምንም ነገር አለ እንግዲህ። እሺ እንግዲህ ዛሬ ትልቅ የመጣንበት ጉዳይ ወደ አንተ ሄኖክ፣ ትልቅ ለአንተ ደስ የሚል ዜና አለኝ። ሰርፕራይዝ ይዤልን የመጣሁት ያም ነገር በቃ በጣም እንደሚያስደስት አልጠራጠርም። እሺ እግዚአብሔር ያክብር። እሺ አስገቡት። አቶ ሄኖክ እንዴ እሷን ሰርፕራይዝ የምታደርጉት? እስከ ዛሬ የት ነበረች? ተነሽ። እስከ ዛሬ የት ነበረች? ተሽሎታል ድኗል ሲባል የምትመጪው እስከ ዛሬ የት ነበረች? እናቴ ባትኖር እኔ ሞቼ ነበረ። ያንቺን እናቴ ገደልኳት እኔ ነኝ። ምንድነው ስላልቻልኩ ማለት? ምንድነው ስላልቻልኩኝ ማለት? መጥቶ ማየት እንኳን አይቻልም? አቶ ሄኖክ ተይ እንጂ አባትሽ አሉ። ምንስ ቢሆን በኔ ስም አለ የምትጠሪ? ለምን እንደዚህ አደረግሽ? ለምን እንደዚህ አደረግሽ? ምን አደረኩሽ እኔ? ምን ያጓደልኩሽ ነገር ነበረ? ታዲያ እና ታዲያ ምንም ካላጓደልኩሽ ለምንድን ነው ይህን ያህል ጊዜ በሽተኛ ስሆን ነው ጥለሽ የምትሄጂው? ምን ያጓደልኩብሽ ነገር? 20 ምናምን ዓመት ሁሉ አሳደግኳል። ምን የጎደልብሽ ነገር አለ? ከቤት ስትወጪ በመኪና ስትመጪ በመኪና የምትፈልጊውን ነገር ይሄ አማረ ስቲ የተጓደልብሽ ነገር አለ? የለም። በእርግጥ እኔ ጥሩ ሰው ሆኜ አይደለም። እኔ ጥሩ አልነበርኩም ለቤቴ፣ ግን ላንቺና ለቤተሰቦቼ በጣም ጥሩ ሰው ነበርኩኝ። በግሌ ነው ጥሩ ያልነበርኩት። አቶ ሄኖክ ላንተም ለጤና ጥሩ አይደለም። ኧረ ተው በእናትህ ተቀመጥ። አቶ ሄኖክ እንግዲህ ለአንተም ለጤናህም እንደዚህ መሆኑ ጥሩ አይደለም። ዋናው ችግሩን አሁን እዚህ ጋር ፈተነው ሰለ እናንተን ችግር እንደዚህ መሆናችሁ አግባብ አይደለም። እሷ ጋር እውነት አለ፣ አንተ ጋር እውነት አለ። እንግዲህ ባለፈው ያወራነው ነገር የቱ ነው የሷ እውነት? የቱ ነው የሷ እውነት? የሷ እውነት ጥላይ መሄድ ሆነ። እናቴ ባትኖር እኔ ሞቼ አልነበር? አቶ ሄኖክ ጥላ የሄደችበት ምክንያት ትሰማታለህ፣ ትነግርሃለች። ኧረ እባክህ ተወኝ። አንተ የምታውቀው ጉዳይ የለም። እናንተ የምታውቁት ጉዳይ የለም። ቆይ ለምንድን ነው የማትሰማኝ? አልሰማሽም። ይቅርታ እሺ ይቅርታ በቃ እኔ የማልችልበት ቦታ ላይ ስለነበርኩ ነው። ቢያንስ ስልክ አለ፣ ደውሎ ማሳወቅ ይቻል ነበር። ስልክ እጄ ላይ አልነበረም አባቴ። ያ ሁሉ ስልክ የት አለ? ከአንድም ሁለት ስልክ አልነበረሽ እንዴ? ይቅርታ አባቴ። እሺ ይቅር አትለኝም? አቶ ሄኖክ ይቅር ተባባሉና ያለውን ችግር እዚሁ ፈተናው እንለያይ። ይቅር ተባባሉ። አንተም ይቅርታ አድርግላት አቶ ሄኖክ። እናውቃለን እንደዚህ በሆንክበት ሰዓት እናት ብቻ እንደደረሰችልህ ከጎን እናውቃለን። ልጅህም ጥላ እንደሄደች ግን እሷ
ጥላ ሄደችበት የራሷ ምክንያት አለ። እሱንም ትነግርሃለች። ግን መጀመሪያ ይቅርታ አድርግላት አንተ። ይኸውልህ ምን መሰለህ እናቴ ባትኖር እኮ የሆነ ጊዜ እኔም የለሁም ነበረ። ታዲያ ከዚህ ሁሉ ጊዜ በኋላ አባቴ ይቅርታ ብለህ ብትለኝ እንዴት ነው ይቅርታ የምጠይቃት? ምንም ምክንያት የለሽም፣ ምንም ምክንያት የለሽም። ይህን ያህል ጊዜ ይህን ያህል ዓመት እናቴ ባትኖር ሞቼ አልነበር እንዴ? እኔ ከጎኔ ሚስቴ የለች፣ እናትሽ የለች ከጎኔ አውቃለሁ። ግን እኔ ምንም ማድረግ ስላልቻልኩኝ። ኧረ ተይኝ አባቴ ታውቃለህ፣ በአንተ የሚጨክን አንጀት የለኝም። ለዚህ ነው ይህን ያህል ዓመት አልጋ ቁራኛ ሆኜ በነበረበት ሰዓት ጥለሽ እየጠፋሽ። እኔ በምን አውቃለሁ እንዴ? በምን አውቃለሁ? አሁን ምን አውቀሽ መጣሽ? ምን አውቀሽ መጣሽ አሁን? እሺ እነሱ አግዘውኝ ረድተውኝ ነው የመጣሁት። መታመሜን አልነገሩሽም? እነሱ ያውቃሉ። በእነሱ ብቻት ነው እንደዚህ እዚህ የደረስኩት። ለመቆም ቆሜ ሽንት ቤት ደርሼ መምጣት የቻልኩት በእነሱ ምክንያት ነው። አሁን ነው ይሄን አልነገሩሽም? መታመሜን አልነገሩሽም? አሁን ነው። ኧረ ተይ በእናትሽ እባክሽ። አቶ ሄኖክ እንዴ እናቴ ባትኖር እኔ እንዴ የአንድ ብቸኛ ሚስቴ የልጄ እናት የለችም በህይወት እኮ። እሷን የተካሽልኝ አንቺን ማስታወሱ እኮ በእሷ ነበረ እኮ በእሷ ነበር የማስታውሰው። አንቺ ጠፋሽ። እኔ ልጅ አለኝ ብዬ ተስፋ ቆርጫለሁ። ልጅ አለኝ ብዬም አላውቅም። እኔ በእኔ ተስፋ ቆረጥክ? አዎ ተስፋ ቆርጬብሻለሁ። ይቅርታ ታደርግልኝ አቶ ሄኖክ? እሺ ከእንግዲህ አትፈልገኝም? አትፈልገኝም ከእንግዲህ? እስቲ ተይኝ እስቲ በእናትሽ በስቲ ያላስታምበት እንደገና አሁን እንደዚህ መሆኑ አግባብ አይደለም አቶ ሄኖክ። ኧረ ተውኝ እስቲ በእናትሽ ተውኝ። እናንተ ባለፈው የመጣችሁ ጊዜ እንዴት ሆኜ እንደነበረ ስሰቃይ እንደነበረ ታውቂያለሽ አይደል? ታውቃላችሁ እንዴት ሆኜ እንደነበረ። አሁን ዛሬ እኮ አገገምኩ እኮ ቀና አልኩ እኮ ቀና አልኩ። አቶ ሄኖክ እኔ ሰላም የምነሳው እኮ ነው። እኔ እሄዳለሁ። ያልጠበቅነው እውነት ነው። እሷ ጋር የነበረው አንዴ ተቀመጭ ሄርሜላ። በቃ ሰላሙን የምነሳው እኮ ነው። የኔ ሜዳ ይሻል። እኛም ያልጠበቅነው እውነት ነው። እሷ ጋር ያገኘነው አቶ ሄኖክ። ግን አንዴ ይቅር ተደራረጉና ምንድነው እውነቱ? እኔን ጥሎ መሄድ ነው እንዴ እውነቱ? እናንተም ብዙ ያላወቃችሁ ያደረሳችሁበት ነገር አለ ማለት ነው። በቃ ገና የሚቀራችሁ ነገር አለ ማለት ነው። እኔ በዛ ሁኔታ ውስጥ ሆኖ እቺ ደካማ እናቴ ባትኖር ይሄኔም እኮ እኔ ሞቼ ነበር እኮ አቶ ሄኖክ። እሷ እሷን በምጦራ ሰዓት እኮ ነው ከጸበል ከቤተ ክርስቲያን እየተከታተለች እኮ ይኸው እኔን ለዚህ ያበቃችኝ። ልክ ነህ። ታዲያ እሷ ባትኖርስ ሞቼ አልልም እንዴ? ልጅህ ተወኝ እስቲ እባክህ። መድረሻዋ የት እንደነበረች እሷም አላወቀች። መጀመሪያ ለምን ወጣች ከቤት? እኔ ውጭ አላልኩም። ለአንተ ብላ ነው የወጣችው። ለእኔ ብላ? ለአንተ ብላ ነው ከቤት የወጣችው ሄኖክ። ግን አንድ የኔ የምልህን ስማ። አንድ ይቅር ተደራረጉና ያለውን እውነታ እሷ ጋር የተፈጠረባትን ነገር ትንገርህ እባክህ። እኛንም ተመልካቾቻችንም አታስከፋ አቶ ሄኖክ። ከሞላ ጎደል ጉዳዩን እየቀረፍነው ያለነው እኛ። እንዴ ስሜቱ ለአንተም ለጤናህም እንደዚህ መሆን ጥሩ አይደለም። የልጅ መመለስ ያንተንም ጤና ሊመልስልህ እንደሚችል ታውቃለህ አይደለ? የደከመቿም እናትንም አሳርፋት፣ ታስታምል። ልጅ ደርሳልሃለች። አሁን እሺ በለኝ። ምን አድርገህ ነው የምትለኛው? ከዚህ ሁሉ ጊዜ በኋላ አሁን እንደው በቃ ይቅር ተደራርጉ ነው። የወለደ አንጀት አይጨከንም መቼስ። እሱማ መች ይጨክናል? ለእኛና ለተመልካቾች ስትል እባክህ አንድ ይቅር ተደራርጉ። ይቅር አድርግላት ሄኖክ። እሺ እንግዲህ በዚህ መቼስ ልጅ አይደለች አልጥላት። ሄርሜላ በቃ ታውቂሽ በቃ
አመሰግናለሁ። በቃ አንተንም በጣም ነው የማመሰግነው። እውነት አመሰግናለሁ። ተመልካቾቻችን እንግዲህ እኛም ያላሰብነው ነገር ነበር የገጠመን። እንግዲህ በሷ በኩል ያለውን ነገር እኛም አላወቅንም ነበረ። እስከ ዛሬ ምን ይፈጠርባት እስቲል ቆማ አገኘናት እንጂ ስለ ልቦናዋ ላይ ምን እንደተፈጠረ ምንም የምናውቀው ነገር የለም። እኛ ያላሰብነው ነበር ነገር የገጠመን። እንግዲህ አቶ ሄኖክ ትንሽ ስለ እውነታው ስነግረህ ልጄ መጣሽልኝ? አባቴ እንኳን መጣሽ። ደግሞ ተቀይረሻል፣ አንተብሻል። አለሁ እንደኛለሁ፣ አይዞሽ አለሁ። እሺ እንግዲህ አቶ ሄኖክ እኛም ልጅን ያገኘናት ቅድም እንግዲህ አንዱ ቪአይፒ ቤት ታሽጓል ብያለሁ አይደለ? እዛ ቤት ውስጥ ነው ልጅን እየሰራ ያገኘናት። ምን አንቺ? እውነት ነው? እንዴት ሆኖ? ወይኔ ልጄ፣ ወይኔ ወይኔ ልጄ፣ ወይኔ ልጄ። አንዴ እኔም እኮ ፈልጌው አይደለም። አቶ ሄኖክ እንግዲህ በእሷ በኩል ያለውን ነገር መስማት አለብን ያልኩ። ወይኔ ወይኔ፣ ለዚህ ነው እኛም ያላሰብነው ነገር ነበር የገጠመን። ወይኔ ልጄ። እና የኔ ሳንቺም ማን ነው እዚሁ ነገር ውስጥ የከተተሽ? እንደው ማን ነው? ጓደኛ። ወይኔ አቶ ሄኖክ አንዴ ተረጋጋና ያለውን እውነት ይሄ ውሻ ተዘርዝርልን። ይሄ ውሻ ይሄ አውሬ እንዴት አገኘሽ ደግሞ አንቺን? በስልኬ ደውሎ ነበር። ከዛ አንተ ደግሞ በቤቱ ጉዳይ ስትጨነቅ አይቼ ነበረ። ይሄ ነው ሰርፕራይዝ አልኩ። ከዛ ደወለልኝና ላገኝሽ ሲለኝ እኔ ምናልባት ስለ ቤቱ መፍትሄ ይኖረዋል ብዬ አንተን ከጭንቀት ለመገላገል አገኘሁት። ከዛ አንተን ቪዲዮዎች አሳይ፣ አንተ ክብርን እንዳታጣ ስል በሱ ሀሳብ ተስማማ። ስለ ቪዲዮቹ ተቀበረ አቶ ሄኖክ? እኛ አላውቅ የምን ቪዲዮ ነው ያሳየሽ? የምን ቪዲዮ? ሴቶች ጋር ሌላ ነገር ስታደርግ። ማ? እኔ? አዎ። ውሻ። ወይኔ 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 ወይኔ፣ ገሎኛል 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 ገሎኛል። በቃ ባይ ተረጋጋ። ጓደኛ መስሎ አብሮኝ እየበላ አብሮኝ እየጠጣ ይሄ ውሻ እኮ ተረጋጋሽ። ወይኔ ወይኔ፣ ሁሉም ነገር አሁን አልፎ ይል በቃ ወይኔ። እኔ እኮ እንድትጨነቅ አይደለም፣ በቃ ሁሉም ነገር አልፏል። አሁን የገደለኝ በቃ እንዳለፈነት ሆ አቶ ሄኖክ ያለፈ ሁሉ አልፏል። አሁን ወደ መፍትሄው ነው መግባት ያለብህ ማለት እያንዳንዱ ነገር የምትልህ ገሎኛል እኮ ምንድነው መፍትሄ የምትለው? ገደለኝ እኮ የኔ ሳያስ እንደገና የኔ ቪዲዮ እየቀረጸ በድብቅ እንደገና ልጄን ከዚህ በኋላ ምን አድርጓት እንደሆነ ምን እናውቃለን? ልጄን እስቲ አውሪስ። ከዛ በኋላስ ምን አደረገ ደግሞ? ወይኔ እኔ ሁሌ መናገር ድፍረት የለኝም። ወይኔ ወይኔ፣ በቃ መናገር አልችልም። አሁን ደርሰን ምንም ወደኋላ የምንመለስበት ምክንያት የለም። እንግዲህ ከዚህ በኋላ አንቺ ከአባትሽ ጋር ስትቀራረቢ ያለውን እውነታ አውቆ ነው መቀራረብ ያለባችሁ። ሙሉ ችግር እንድትፈቱት ነው የምፈልገው። እኛው ባለንበት ያለውን እውነት እንዳለ ንገሪው። ምንም የሚያስፈራ ነገር የለም። ፈልገሽ አይደለም አይደለ? ድፍረቱ የለኝም። ፈልገሽ አይደለም ለሱ ስትይ ነው እዚህ ውስጥ የገባሽው። ግን በቃ ድፍረቱ የለኝም። መናገር ከቻልክ አንተ እንደጀመርክ ንገረው። እኔ ያን መናገር አልችልም። ወይኔ ሄርሜላ፣ ችግር የለም እመነኝ፣ አልችልም። እስቲ ዋስ ነሽ ማና ዋስ ታይስት እንግዲህ አቶ ሄኖክ ሄርሜላ ለመናገር ይፈራችሁ ነገር በአንተ ቪዲዮ እያስፈራራ ከልጅ ጋር ወሲብ ፈጽሞ ጓደኛ
አንቺ ወይኔ ልጄ ወይኔ ልጄ ወይኔ ልጄ ወይኔ ልጄ እንዴ ላስረዳሽ። ተረጋጋ እንዴ። እኔ ለዚህ ሁሉ ያበቃሁሽ እኔ ልጄ ለዚህ ሁሉ ያበቃሁሽ። አንተ አባቴ ይቅርታ አድርጊልኝ ልጄ ይቅርታ አድርጊልኝ ልጄ እኔ ለዚህ ሁሉ ነገር ያበቃሁሽ። ወይ እሺ አንተ ምን አደረግሽ? በቃ ተነሳ። ይቅርታ አድርጊልኝ ወይኔ ልጄ በላዋት። አባቴ ለምን አትረጋጋም ግን? ምኑን ተረጋጋሁት? ወይኔ አለፈ እኮ አባዬ። በቃ ሳታምጠኝሽ አንዴ። ኧረ በእናትህ አንድ ነገር በለው። እሺ አባዬ አልፏል እኮ በቃ እባክህ አንድ ነገር በለው እባክህ። እኔ እንዴ አለኝ። ወይኔ ልጄ እሺ ያው እኮ አንዴ በቃ አልፏል እኮ አይደል? እኔ ለአንተ ብዬሽ አይደለ? እሺ ቆይ አንተ ታመማለህ እኮ እንዲህ ስትሆን። አቶ ሄኖክ እንካ እባክህ እንካ ውሃ ጠጣ። እሺ ተረጋጋ እንዴ። ቆይ ለምን አትነግረውም እባክህ? እኔ አይሰማኝም። እንዴት ነው አይኗን የማየው? አስወጡልኝ በቃ ልጄን አስወጡልኝ። እሺ ቆይ እኔ ለዚህ ያበቃሁሽ። በቃ ውጭልኝ። ቆይ አንዴ እሺ። እንዴት ነው የማይሽ? አንዴ እሺ። ለምን አትሰማኝም? አንዴ አዳምጠኝ እሺ። አቶ ሄኖክ እባክህ ልስማ እባክህ ንገር፣ የሆነ ነገር በለው። አቶ ሄኖክ እባክህ ቆይ እሺ አንዴ ተረዳኝ። ለምንድን ነው የምታለቅሰው? እሺ በቃ አልፏል እኮ አይደል? አቶ ሄኖክ እባክህ ለእኛ ስትል። ኧረ ተወኝ እስኪ በእናትህ እባክህ ተወኝ እስኪ። ይኸው እድሜ ለእነሱ አሁን እዚህ አይደል ያለው? ምን ኖር አቶ ሄኖክ ያለፈው አልፏል። እባክህ እንዴት ነው አይንሽን የማየው? እባክህ እንዴት ነው አይንሽን የማየው? ልጅ አባቴ እኔ እኮ ለአንተ ስል ነው ያደረግኩት። አንዴ ሄኖክ ቆይ ለምንድን ነው የማትሰማኝ? በቃ እንደዚህ ስትሆን ማየት አልፈልግም። እባክህ በቃ እንርሳው፣ እንዳልተፈጠረ በቃ እርሳው። ኧረ ተይኝ እስኪ እባክሽ። ይሄ ውሻ የኔ ሳያንስ ደግሞ ልጄ ይሄ ውሻ አብሮኝ እየበላ አብሮኝ እየጠጣ ውሻ ነው፣ ሰው አይደለም። በእውነት ውሻ ነው፣ ሰው አይደለም። ወይኔ ልጄ እባክህ አንዴ ተረጋጋና ማውራት ያለብንን ነገር እናውራ እባክህ። አንተም አይነን በአይነት እንግዲህ እኔ እንደገና እንደወለድካት ነው መቁጠር ያለብህ። ልጅ ከምን አይነት ማጥ ውስጥ እንደወጣች ታውቃለህ። አንተ መውጣት ካቃተ ቦታ ነው የወጣችው። ይሄ ሁሉ ደግሞ ለአንተ በቂ ነው። እንደዚህ በሙሉ ጤና ማግኘት በቂ ነው ለአንተ። ከዚህ በኋላ ያለውን ነገር አብራችሁ አስተካክሉ። ሄኖክ እባክህ አንዴ ተረጋጋና የምትልን ነገር ሰማ። እባክህ አንድ ያለውን ነገር ታስረዳ። አንተም ለጤናህም ጥሩ አይደለም እንደዚህም ሆነ። አውቃለሁ ነገሩ በጣም ከባድ ነው፣ ከአይምሮ በላይ የሆነ ነገር ነው። ግን እባክህ አንተም ያለፍክበት ነገር ነው ታውቀዋለህ። እኔ እኮ ወንድ ነኝ። በጣም ጠንካራ ሴት ልጅ ነው። በዚህ አጋጣሚ ያለ ልነግርህ የምፈልገው እኔ እኮ ወንድ እኮ ነኝ። ባልፍበት እንዴ ሴት ልጅ በቃ አልፏል። በገዛ ጓደኛዬ አልፏል። አቶ ነው በህይወት ማግኘትም አንተ ሆነ ነው እድለኛ ስለሆንክ ነው። ፈጣሪ ስለሚወድ ነው ከነ ሙሉ ጤና ያገኘሃት። እባክህ አንዴ ተረጋጋና ምትለን እንስማ። ውሃ ልስጥህ? እሺ። አይ ወንቱ አፈልግም። ተው በቃ አባቴ እንደ በፊቱ ህይወታችንን እንኖር። በቃ አሁን ላይ እኔ ሰላም መሆን ነው የምፈልገው። ቆይ አንተስ ለምን አትረዳኝም? በቃ ይህ ነገር እንዳልተፈጠረ እንተው። ምክንያቱም አስበህ ነው ምንም የሚጠቅመን ነገር የለም። እሺ እግዚአብሔር ምሕረቱን ያወርድልኝ።
ባገኙበት ቦታ ነው ከባሮን ብለው ባገኙበት ቦታ እነሱ እያገዙ አይደል እንዴ? እያገዙ ነው። እኛ አለ ሁሉም ነገር አለ። እነሱ ማያውቁት ብዙ ነገር አለ። ወደ ኑሯችሁ ተመለሱ እባክህ። መግቢያ መውጫውን አያውቁት እነሱ እኮ። በቃ እነሱ ይጨርሱታል። እኛ ከዚህ ነገር እንውጣ እባክህ። ልጅህንም አታስከፋት ከዚህ በላይ ትሁን። ላንተ በላይ የገባችበትን ማጣይታል አይደለ? ወዳም ነው ወደ ቢላው የሚበላ ወዳም ላንተ በላይ የገባችበትን ማጣይታል። ከዚህ በላይ አታስከፋት። በቃ ከዚህ በላይ ተፋቅራችሁ ኑሩ። ለማንኛውም እንኳን በጤና መጣሽ። አይዞሽ በቃ ተረጋጊ። በቃ አይዞሽ አትይኖክ። ከበስተጀርባ ላለው ነገር እኛ አለ። እኛም ደውለልን ችግርን ሰምተን የመጣ ነው አይደለ? በቃ ከዚህ በኋላ አንተ የሚጠብቅብህ ከልጅህና ከእናትህ ጋር መኖር ነው። ወደ ጤና ተመለሰ፣ ወደ ስራ ተመለሰ፣ የነበርክበት ደረጃ ደርሰህ እንደምታሳየን አንጠራጠርም። ለምስክርነትም ሚዲያችን ድረስ መጥተህ እንደምመሰክር አልጠራጠርም። ጠንካራ ልጅ ነው ያለ፣ በጣም ጠንካራ ልጅ። ለአባቷ ስትል ይኸው ያደረገችው ነገር እየነገረች ነው። ልክ ነህ። እኛም ስንሰማት ያልጠበቅነው ያላሰብነው ነገር ነው እሷ ጋር የነበረው እውነት። ግን በቃ ሁሉም ነገር አልፏል። እዚህ ደርሰናል። ለመገናኘት በቅታችኋል። ከዚህ በኋላ ወደፊት ወደኋላ ምንም የሚመልሳችሁ ነገር እንግዲህ ይሁን ነው የሚባለው። ምን ይባላል ታዲያ? እንግዲህ እባክህ ከዚህ በኋላ ምን የሚባል ነገር የለም። እንግዲህ ማዘርም ይህንን ነገር በጭራሽ እሷ መስማት የለባትም። በጭራሽ እሷ መስማት የለባትም። ጭራሽ ሌላ ሀዘን ውስጥ ነው ደግሞ እሷ የምትገባው። እኔን ሰው አታደርገኝም። እንግዲህ አቶ ሄኖክ ሚዲያችንን እንደምትከታተል ነግረህናል እና ባለፈውም የተፈጠረውንም ነገር አይታል። ሆኖም ጓደኛ እንዳመለጠ ተከታተል አይታል። ሆኖም የእኛ ቡድኖች በየቦታው ኃይል አስፋፍተናል። በየቦታው ሰፊ ጥናት እየተደረገ ነው። እንግዲህ ዛሬም የደረሰ መረጃ አለ። እሱን ተከታትለን እግር በእግር ተከታትለን የገባበት ገብታችሁ ይሄን ይችላል። ችግር የለም ወይ አቶ ሄኖክ እመነን። እኛ የገባበት ገብተን ይዘን ለእናንተ የምናሳውቅ ይሆናል። እኔ ግን አሁንም የምጠይቃችሁና የምለመናችሁ ነገር አቶ ሄኖክ እባክህ ከዚህ በላይ ምንም ነገር አይፈጥር በማላችሁ ምንም ነፋስ አይገባ። ተግባቡ፣ ተነጋገሩ። ሄርሜላ አንቺም አባትሽን ቅድም እንደወራ ነው ተከታትለሽ ጤናውን መልሽለት እባክሽ። ተጋግዛችሁ ከዚህ በኋላ የትም መድረስ እንደሚችሉ እናውቃለን እኛ። እሺ እንግዲህ ተመልካቾች ያለው መረጃ ለእናንተ ተከታትለን የምናቀርብ ይሆናል። ለምታደርጉልን ኮሜንት፣ ለምታደርጉልን ትብብር፣ ደውላችሁም በርቱ ብላችሁ ለምታግዙን ሁሉ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ያግዙን። ተከታተሉ። ሄኖክ አይዞህ እንግዲህ